ሚኬል አርቴታ ታላቅ ወንድሙ የፕሪሚየር ሊግ ዋንጫን እንዲያሸንፍ ከጀርባ ሆኖ እያገዘው ነው። ይህ የአርቴታ ታላቅ ወንድም ማን ነው? እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በዚህኛው ፕሮግራማችን ክፍል ደግሞ የሚኬል አርቴታንና በኮቺንግ ስታፉ ላይ የአርቴታ የቀኝ እጅ ሆኖ እያገለገለ የሚገኘውን አሰልጣኝ ጉዳይ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። እንግዲህ በዘንድሮ የውድድር ዓመት አርሰናል ለአራት ዋንጫዎች በከፍተኛ ሁኔታ እየተፎካከረ ይገኛል። በዋነኝነት ደግሞ አርሰናል የናፈቀውን ለ22 ዓመታት ያክል ለማግኘት የጓጓለትን የእንግሊዝ ፕሪሚየር ሊግ ዋንጫን ለማግኘት አሁን 8 የመጨረሻ ጨዋታዎችን እየጠበቀ ይገኛል። እንግዲህ በእነዚህ 8 ጨዋታዎች ላይ ቢያንስ ከ8ቱ 7ቱን የሚያሸንፍ ከሆነ አርሰናል ለ22 ዓመታት ያክል ያላገኘውን የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ የሚያሸንፍ ይሆናል ማለት ነው። ታዲያ አርቴታ ካለፉት 3 የውድድር ዓመታት ስህተቶቹ እንዲማር አርሰናል ከ2022-23 የውድድር ዘመን ጀምሮ በ2023-24 እንዲሁም ደግሞ በ2024-25 የውድድር ዘመን የዋንጫ ተፎካካሪ ሁለተኛ ደረጃን ይዞ የሚያጠናቅቅ ቡድን እንጂ ዋንጫን የሚያነሳ ቡድን አልነበረም። ታዲያ ይህንን ዋንጫ አርሰናል እንዲያሸንፍ ደግሞ በዘንድሮ የውድድር ዓመት ካለፉት ስህተቶቹና እንቅፋቶቹ እንዲማር ከአርቴታ ጀርባ ሆነው ብዙ ሰዎች እየደገፉት ይገኛሉ። ባለፈው የኒኮላስ ዮቨርን ጉዳይ ስንመለከት ነበረ። ኒኮላስ ዮቨር ምን ያክል በአርሰናል ቡድን ውስጥ ትልቅ ሚናን እየተወጣ እንዳለ ስንመለከት ነበር። በአርሰናል በባለፈው በክረምት የተጫዋቾች የዝውውር መስኮት አርሰናል 8 አዳዲስ ተጫዋቾችን ወደ ክለቡ አምጥቷል። ይሄ በጣም ለአርሰናል ውጤት ትልቅ አስተዋጽኦ እያደረገ ነው የሚገኘው። የነ ማርቲን ዙቢሜንዲ፣ ቪክተር ዮኬሬስ አይነት ዝውውሮች ደግሞ አርሰናልን በደንብ በሚገባ እየጠቀሙት ይገኛሉ ብለን መናገር እንችላለን። ነገር ግን በአርሰናል በኩል በባለፈው ክረምት ከተመለከትናቸው አዳዲስ ነገሮች መካከል ደግሞ ሌላኛው የአርሰናል የኮቺንግ ስታፍ ላይ እንደገና ሌላ ጥሩ ጉልበት መሆን የሚችል ሰው መጨመሩ ያ በጣም የተለየ የአርሰናልን የዋንጫ ማሸነፍ ሲዝን እያጠነከረው እየመጣ እንደሚገኝ በርካቶች ይናገራሉ። እንግዲህ በባለፈው ክረምት ነው አርሰናል የቀድሞውን የአርጀንቲና ብሔራዊ ቡድን እንዲሁ ደግሞ የፔዤ የሪያል ማድሪድ እና የማንቸስተር ዩናይትድ የተከላካይ መስመር ተጫዋች የነበረውን ጋብሪኤል ሄንዚን ልክ ካርሎስ ኩዊስታ እየሰራ በነበረው ቦታ ላይ በመተካት ካርሎስ ኩዊስታ እንደምታውቁት ከአርቴታ ጋር ለአመታት ከሰራ በኋላ ነው በባለፈው የአመቱ መጀመሪያ ላይ ወደ ጣሊያን ሴሬ በማቅናት ፓርማ የተባለውን ክለብ ለማሰልጠን ወደዛ ክለብ ያቀን ነው ማለት ነው። እና የእሱን መውጣት ተከትሎ ነው እንግዲህ አርሰናል ይህንን ሰው ወደዚህ ቡድን ያመጣው። ነገር ግን ጋብሪኤል ሄንዚ ወደዚህ ቦታ ሲመጣ አርሰናል ዝም ብሎ ያደረገው ነገር ሳይሆን አርቴታ ከዚህ ሰው ጋር ካለው የረጅም ጊዜ ጓደኝነትና ቅርርብ እንደውም እንደ ወንድም የሚመለከተው ሰው በመሆኑ ምክንያት አሁን በአርሰናል ውስጥ ያለው ውጤት ያለው ለውጥ እንዲመጣ ጋብሪኤል ሄንዚ እጅግ በጣም የሚገርም ስራን እየሰራ ይገኛል። ሁለቱ ተጫዋቾች አብረው የመጫወት የተወሰነ ጊዜን አሳልፈው ነበረ። ለመጀመሪያ ጊዜ የተገናኙት በአሰልጣኝ ሉዊስ ፈርናንዴዝ በሚሰለጥነው የፔዤ እግር ኳስ ክለብ ውስጥ ነበረ። 2001 ላይ ነው ሁለቱ የቀድሞ ተጫዋቾች የአሁን ደግሞ አሰልጣኞችና ወንድማማቾች ለመጀመሪያ ጊዜ የተገናኙት 2001 በፔዤ በሚጫወቱበት ጊዜ ነበረ። ታዲያ የዛ ጊዜ አሰልጣኝ የነበሩት ሉዊስ ፈርናንዴዝ ያንን ጊዜ ሲያስታውሱ ሁለቱም ምርጥ ሰዎች ናቸው የሚል ሀሳባቸውን ይሰጣሉ። እንግዲህ አርቴታ ያንን ቡድን የተቀላቀለው በ2001 በፈረንጆቹ አቆጣጠር ያ ማለት ከ25 ዓመታት በፊት በጥር ወር ነበረ ያንን ክለብ የተቀላቀለው። ሄንዚ ደግሞ ከ6 ወራት ቆይታ በኋላ ከሪያል ቫያዶሊድ ወደ ፔዤ ያቀና ተጫዋች እንደነበረ ያንን ጊዜ ያስታውሳሉ። እና እንደውም እኛ አሰልጣኝ ምን ይላሉ? ሁለቱንም ተጫዋቾች በማሰልጠኔ እጅግ በጣም እድለኛ ነኝ። በቃ ያን ጊዜ የነበራቸው ሜንታሊቲ አሁንም ድረስ አልተቀየረም። ያን ጊዜ የማውቃቸው ተጫዋቾችና አሁን ያሉት አሰልጣኞች ፍጹም አይለያዩም። ሁለቱም ታማኝ ናቸው። ላመኑበት ነገር እስከ ጥግ ድረስ ይጓዛሉ። ከዚህ በተጨማሪ ደግሞ ጠንካራ ሰራተኞች ናቸው። ሃርድ ወርኪንግ ፒፕል እና አሁንም በአርሰናል እየሰሩ ያሉትን ነገር ሳይ ኩራት ይሰማኛል ብለው ነው እኚህ ሰው የተናገሩት። እንግዲህ አሁን በአርቴታ የአሰልጣኝነት ኬሪየር ውስጥ
ጋብርኤል ሄንዚ ደግሞ በጣም የሚያስገርም ስራን እየሰራ ይገኛል። እንግዲህ አርቴታ ያቺ የተወለደባትን ከተማ አገሬ ብሎ የሚጠራትን ስፔን ገና በ18 ዓመቱ ነው ለቆ ወደ ሌላ ቦታ ያቀን ነው እና አርቴታ እንደውም በፒኤስጂ ያሳለፈውን ጊዜ ሲናገር በቃ መቼም ለራሳው ማልችለው ካሳለፍኳቸው ጊዜያት ውስጥ ያ በፒኤስጂ ያሳለፍኩት ጊዜ መቼም የማረሳው ነውና እኔ አሰልጣኝ እንደሆን ጥሩ ተጫዋች እንደሆን የቀረጸኝ ያ ቦታ ነው የሚል ሐሳብን ይሰጣል። እንግዲህ ጋብርኤል ሄንዚ በወቅቱ ወደዛ ቡድን ሲያቀና አርቴታ ደግሞ ትንሹ ልጅ ገና ታዳጊ የነበረው ልጅ አንድ መልበሻ ክፍልን ከትልልቅ ተጫዋቾች ጋር ለመጋራትን በቅቶ ነበረ። ከነ ሮናልዲኒሆ ጎቾ፣ ሞሪሶ ፖቼቲኖ፣ ጄጄ ኦኮቻ፣ ኒኮላስ አኔሊካ ከመሳሰሉ ቢግ ፊገር ከሆኑ ከትልልቅ ተጫዋቾች ጋር አብሮ አርቴታ ያንን መልበሻ ክፍል ለመጋራት ችሏል። ነገር ግን ለአይን አፋሩ እንደው ከሰዎች ጋር እንኳን ቀና ብሎ ለማያወራው አርቴታ ያ ጊዜ በጣም ከባድ ነበር እና እንደውም የቀድሞ የፒኤስጂ የቡድኑ የስታፍ ሜምበር አባል ከነበሩ ሰዎች መካከል አንዱ የቪስ ሪባርዲሬ የተባለ አንድ ሰው ይህንን ጉዳይ በተመለከተ ሲናገር ጊዜው በጣም ከባድ ነበር የሚል ሀሳብ ይሰጣል። ምክንያቱም ሚኬል አርቴታ በሆቴል ነበረው ኑሮውን ያደረገውና በተለይ ደግሞ በበጋ ወር በፈረንጆቹ ደግሞ ክረምት ማለት ነው አየሩ በጣም ቀዝቃዛ ነው፣ ጭጋጋማ ነው እና ደግሞ እሱ የነበረው በሆነች ትንሽዬ ክፍል ውስጥ ነበረ እና ከዚህ ተጫዋች ጋር አብሬ ጊዜ አሳልፍ ነበረ ይላል። ያው የቪስ ሪባርዲሬ በዛ ቡድን ውስጥ የነበረው ትልቁ ኃላፊነት አዳዲስ ተጫዋቾች ሲመጡ እነዛን ተጫዋቾች ማላመድ፣ በስነ ልቦና ነገር ጠንካራ እንዲሆኑ ማድረግ ነው እና ይህ ሰው ሲናገር ከአርቴታ ጋር አብሬ ጊዜ አሳልፍ ነበረ፣ ግን በጣም አይናፋር ነበረ የዛን ጊዜ ብሎ ይናገራል። ከዚህ በተጨማሪ ደግሞ በተለይ ደግሞ ሌሎቹንም ሰዎች ብንመለከት ኢቭን አርቴታም ቢሆን ያን ነገር በደንብ ይናገራል እና አንድ ደግሞ የቀድሞ የፒኤስጂ የተከላካይ መስመር ተጫዋች ነበረ ዲዲየር ዶሚ የሚባልና ዲዲየር ዶሚ ደግሞ ያንን ወቅት ሲያስታውስ ስለ ፖቼቲኖ ሲናገር ሞሪሶ ፖቼቲኖ ልክ የአባት አይነት ካራክተር የነበረው የአባት አይነት ጠባይ የነበረው ሰው ነው ይላል። ሞሪሶ ወዝ ላይክ ኤፋዘር ፊገር ብሎ ይናገራል እና ጋቢ ደግሞ ከአርቴታ ጋር በእድሜ ተቀራራቢና ልክ እንደ ወንድሙ የሚያየው ጓደኛው ነው ሲል ይናገራል። ሄንዚ እንግዲህ አርቴታን በ4 ዓመት ይበልጠዋል። ለዛ ነው የአርቴታ ታላቅ ወንድም ያልኳችሁ። የ4 ዓመት ታላቁ ነው የአርቴታና በጣም እንደ ወንድም የሚቀራረቡ ክሎዝ ሰዎች ናቸው እና የሚገርመው ልክ አርቴታ በዛ ክለብ ውስጥ ቆይታ እያደረገ እያለ ጋብርኤል ሄንዚ ወደ ፒኤስጂ ያቀና እና ልክ ወደዛ ከሄደ በኋላ የሚገርም ወንድማማችነት ነበረ ሁለቱ ተጫዋቾች መካከል የተፈጠረው ማለት ነው። ከዛ እንደውም ያንን ጉዳይ በተመለከተ የቡድኑ የቀድሞ አሰልጣኝ ሉዊስ ፈርናንዴዝ ሲናገሩ በቃ የትም ቦታ አይለያዩም፣ ልምምድ ሜዳ ላይ አብረው ናቸው፣ አብረው ነው ሜዳ ላይ የሚታዩት፣ በቃ እንደ ቤተሰብ ነበረ ሁለቱ ተጫዋቾች ይቀራረቡ የነበረው የሚል ሀሳብን እሳቸው ይሰጣሉ። ጋቢ የቡድን ጓደኞቹ የተሻለ እንዲሆን ማድረግ የሚችል በጣም በቃ ምርጥ የሆነ ስራን መስራት የሚችል ተጫዋች ነበር ጋብርኤል ሄንዚ። አርቴታ ደግሞ በተለይ ደግሞ በቴክኒካል ኳሊቲ ረገድ የተዋጣለት ሰው ነው የሚል ሀሳባቸውን ይሰጣሉ። እንግዲህ ተመልከቱ ምን ያክል በጣም በዛ ቡድን ውስጥ እንኳን ገና በመጀመሪያው የአርቴታ የተጫዋችነት ኬሪየሩ ላይ ከጋብርኤል ሄንዚ ጋር የነበረው ወንድማማችነት፣ ጓደኝነት አሁን ላለው ነገር እንዲበቃ አድርጎታል። ኤድዋርድ ሲሴ የተባለ ደግሞ የቡድኑ የቀድሞ ተጫዋች ደግሞ ሲናገር በተለይ ደግሞ ከአርቴታ ጋር ጋብርኤል ሄንዚ ጥሩ የሆነ ፓሽኔት ኢነርጂ ያላቸው ተጫዋቾች እንደነበሩ፣ ጋቢ በልምምድ ላይ ያለውን ነገር በሙሉ ይሰጣል፣ ማሸነፍ ይፈልጋል። ሚኬል ደግሞ የተረጋጋ ሰው ነው፣ በጣም ረጋ ያለ ሰው ነው፣ ልጅነትም አለበት እና ያ ደግሞ ከመጣበትም ባክግራውንድም ሊመጣ ይችላል የሚል ሀሳብን ሲያነሳ ነበረ። እንግዲህ ጋብርኤል ሄንዚ ወደ አሰልጣኝነት ከመጣ በኋላ በሀገሩ ክለብ ጉዶይ ክሩዝ የተባለውን ቡድን አሰልጥኗል። አርጀንቲኖስ ጁኒየርስ የተባለ ቡድን አሰልጥኗል። ቬሊዝ፣ ሳርስፊልድ እና ኒውዌልስ ኦልድ ቦይስ የተባሉ ቡድኖችን አሰልጥኗል። እንዲሁ ደግሞ በሜጀር ሊግ ሶከር አታላንታ ዩናይትድ የተባለውን ቡድን ለአጭር ጊዜም ቢሆን
አሰልጥኖ ነበር። አሁን እንግዲህ አርቴታና ጋብሪኤል ሄንዚ ሲገናኙ ምን አይነት ነገር ሊኖራቸው እንደሚችሉ አስቡት። ሁለት ቮልካኖች፣ ሁለት ይሄ እሳተ ገሞራዎች ናቸው አንድ ላይ የተገናኙት ይላሉ እነዚህን ሰዎች የሚያውቋቸው የቀድሞ ጓደኞቻቸው ሲናገሩ። እና አርቴታ ለምሳሌ በቃ ሚጮህ ሚናገር ምናምን አይነት ሰው ላይሆን ይችላል። መናገር ያለበት ሰዓት ላይ ግን ይናገራል። ጋብሪኤል ሄንዚ ደግሞ ልምምድ ሜዳ ላይ ተጫዋቾች ያላቸውን ነገር በሙሉ እንዲሰጡ ማድረግ የሚችል የሚፈልግ አሰልጣኝ ነው እና ሲሴ ሲናገር በቃ ሱፕረብ የሆነ ኮምቢኔሽን ነው፣ ምርጥ የሆነ ጥምረት ነው ሁለቱ ሰዎች ያላቸው ብሎ ይናገራል። አርቴታ በአርሰናል ድንቅ ጊዜን እያሳለፈ ነው እና ያቺን መስመር ያቺን ቀጭኗን ክር በጥሶ የፕሪሚየር ሊጉን ዋንጫ ለማንሳት ተቃርቧል። ያ ደግሞ የሆነው አንድም ከጀርባው ጋብሪኤል ሄንዚን የመሰለ ሰው ስላለ ነው የሚል ሀሳብን ያነሳል። እንግዲህ እንደምታውቁት በየሄደበት ሁሉ አሸናፊ የነበረ ተጫዋች ነው። በፔዤ ተጫውቷል ጋብሪኤል ሄንዚ። በእንግሊዝ በማንቸስተር ዩናይትድ ተጫውቷል። ለአርጀንቲና ብሔራዊ ቡድን 72 ጊዜ የሀገሩን መለያ ለብሶ ተጫውቷል እና የተከላካይ መስመር ተጫዋቾች ምን መሆን እንዳለባቸው በደንብ የሚያውቅ ሰው ነው እና የቡድኑ የቀድሞ አሰልጣኝ ሉዊስ ፈርናንዴስ ሲናገሩ ጋቢ በቃ እግር ኳስን የሚኖር ሰው ነው የሚል ሀሳባቸውን ይሰጣሉ። ከዚህ በተጨማሪ ግን በተለይ አርቴታና ጋብሪኤል መካከል ያለውን ግንኙነት በተመለከተ እግር ኳስን በየጊዜው የሚያጠኑ እና ደግሞ ጋብሪኤል ደግሞ የመከላከል አቅም ያላቸውን ተጫዋቾች በደንብ ብርቱ እንዲሆኑ ማድረግ የሚችል ሰው ነው። በዚህ ሰዓት የግብ ጠባቂ አሰልጣኝ አለ፣ የቆመ ኳስ አሰልጣኝ አለ እና ደግሞ ተከላካዮችንም የሚያሰለጥን አሰልጣኝ አለ። ሁሉም ዲፓርትመንት ላይ ለውጦች፣ መሻሻሎች ይፈልጋል። ለዛ ደግሞ ትልቁ ለውጥ እንዲኖር አሁን ያለው ከጀርባ ሆኖ ብዙ ስራዎችን እየሰራ የሚገኘው የቡድኑ አዲሱ የተከላካይ መስመር አሰልጣኝና የአርቴታ የቀኝ እጅ ጋብሪኤል ሄንዚ መሆኑን እንመለከታለን። እና እንደውም ሉዊስ ፈርናንዴስ ሲናገሩ አርቴታ ምርጥ የሆነ ምርጫን መርጧል። ጋቢ ታማኝ ነው፣ ቀጥተኛ ተናጋሪ ነው፣ የሚፈልገውን ነገር ለመናገር ወደ ኋላ ማይል በቃ ፊት ለፊት የሚናገር ሰው ነው እና በእያንዳንዱ ጊዜ ውስጥ ይረዳዋል ብዬ አስባለሁ፣ በእያንዳንዱ ቀን ውስጥ ይረዳዋል ብዬ አስባለሁ የሚል ሀሳብ ነበር የሰጠውና አሁን ለምሳሌ ለምትመለከቱት ለማጋሌሽ መሻሻል ማጋሌሽ አሁን ስትመለከቱት በፊት የሆነ ጥያቄዎች የምታነሱበት ተጫዋች ነበር። በቃ የሆነ ጥያቄ ይነሳበታል። አንዳንዴ የሆነ ኮንፊደንሱ ዝቅ ሊል ይችላል ወይ በሆኑ ስህተቶች፣ እንደገና ደግሞ ተጫዋቹ ፊቱ ላይ የሆኑ ስሜቶች የሚታዩበት ተጫዋች ሊሆን ይችል ነበረ። በአመታት ሂደት ውስጥ ማጋሌሽ፣ ሳሊባ እየተሻሻሉ መጥተዋል። የአርሰናልን መከላከል ደግሞ የበለጠ ስለታማና ጠንካራ እንዲሆን ያደረገው የትኛውን ቡድን በቀላሉ መጥቶ የአርሰናልን የተከላካይ መስመር አልፎ እንዳይሄድ ያንን የተከላካይ መስመር እንዲዋቀር ደግሞ ጋብሪኤል ሄንዚ ከጀርባ ሆኖ ይህንን የሚገርም ስራ እንደሰራ ይናገራሉ። እና እንደውም ብዙዎቹ እንደሚሉት ተጫዋቾችን በስነ ልቦና ረገድ በጣም ከፍ እንዲሉ በማድረግ ራሱ ጋብሪኤል ሄንዚ በአርሰናል የሚያስገርም ሚናን እየተወጣ ይገኛል። ያው የቀድሞ የማንቸስተር ዩናይትድ ደጋፊዎች ያውቁታል ጋብሪኤል ሄንዚ ምን አይነት የተከላካይ መስመር ተጫዋች እንደነበር ማለት ነው። በተለይ በማንቸስተር ዩናይትድ ምን አይነት ተከላካይ እንደነበረ፣ ምን አይነት በጣም ግዙፍ የሆነ ተጫዋች እንደነበረ ብዙዎች ያውቃሉ። ታክሎችን የሚወርድ ተጫዋቾችን የሚያስጨንቅ በቀላሉ የማይታለፍ እና ደግሞ በጣም አግሬሲቭ ተጫዋች ነበር። አሁን እነ ማጋሌሽ ጋር እነ ሳሊባ ጋር እየተጋባ ያለው ያ ስሜት ነው። ትመለከቱታላችሁ እኮ ጋብሪኤል ሄንዚ በግል ደረጃ ከነ ማጋሌሽ ጋር ከነ ሳሊባ ጋር ሲነጋገር ትመለከቱታላችሁ። ከካላፊዮሪ ጋር የተለያዩ ዱዌሎችን እንዲያሸንፍ አየር ላይ ኳሶችን ይሰጣቸዋል። እነዛን ኳሶች በግንባር እንዲገጩ ያደርጋቸዋል። እንደዚህ ታክል ውረዱ፣ እንደዚህ ያድርጉ የሚሉ መመሪያዎችን ለተጫዋቾች ይሰጣቸዋል። ኢቭን ከአርቴታ ደግሞ ባልተናነሰ ሁኔታ ተጫዋቾቹን በደንብ ማኔጅ የሚያደርግ ሰው ነውና አርቴታ ብዙ ጊዜ ዞር ብሎ አልበርት ስቲቨንበርግን ያዋራል፣ ጋብሪኤል ሄንዚን ደግሞ ያነጋግራል። ምን እናድርግ፣ አሁን ላይ ደግሞ ምን አዳዲስ ነገሮችን እናምጣ የሚለውን ነገር ይናገራል። እና እንደውም ተጫዋቾችን መሀል ላይ ቆሞ እንዲህ ማድረግ አለባችሁ፣ እንዲህ መስራት አለባችሁ ምናምን እያለ ሲናገር ታዩታላችሁ ጋብሪኤል ሄንዚ። እና አርሰናል እስካሁን ድረስ ምናልባት በተወሰነ መንገድ ጎድሎት የነበረው እንዲህ አይነት ኢነርጂን
የሚጨምርላቸው እንዲህ አይነት ኢነርጂን የሚፈጥርላቸው አሰልጣኝ ነበር። ያንን በደንብ አግኝተውታል ማለት ይቻላል። እንደውም አንድ የሆነ የቪዲዮ ክሊፕ እየተመለከትኩኝ ከቲምበር ጋር ሲነጋገሩ ነበረ ሄንዚ እና ቲምበር እንዴት ማርክ ማድረግ እንዳለበት እንዴት ተጫዋቾችን መያዝ እንዳለበት መመሪያዎችን ሁሉ ይሰጠው ነበር። ፊት ለፊት እያየው አይን ላይን እየተያዩ ደረቱን በጣቶቹ እየነካ እንደዚህ ነው መያዝ ያለብህ፣ ወደዚህ ነው መዞር ያለብህ፣ ተጫዋቹን እንዲህ ነው ማርክ ማድረግ ያለብህ እያለ ጁሪየን ቲምበርን አንዳንድ ነገሮችን ሲያሳየው ነበር እና ጋብርኤል ሄንዚ በጣም የሚገርም ሰው ነው ማለት ይቻላል። ኢቭን በዓለም ዋንጫ ላይ የመጫወት ኤክስፔሪየንስ ያለው እንደውም ከአርቴታ በላይ በደንብ የዛ ልምድ ያለው እና በዲየጎ አርማንዶ ማራዶና ስር ደግሞ ዓለም ዋንጫ ላይ የተመለከትነው ተጫዋች ነበር እና ጋብርኤል ሄንዚ በጣም ጥሩ አቅም ያለው በጣም ለቡድኑ ትልቅ አገልግሎት መስጠት የሚችል ሰው ነው ወደ አርሰናል የመጣው ማለት ይቻላል እና አርቴታም ወሳኝ ሰው ወደዚህ ቡድን እንዲመጣ አድርጓል። አርቴታ እንግዲህ የኔ ወንድሜ ነው ብሎ የሚያምነው ሰው እንደ ታላቅ ወንድም የሚመለከተው ሰው አሁን በአርሰናል ውስጥ እንዲህ አይነት ሚናን እየተወጣለት ይገኛል። ምናልባት ዘንድሮ አርሰናል የእንግሊዝ ፕሪሚየር ሊግን ቻምፒየንስ ሊግን አሸንፎ ሲዝኑን የሚያጠናቅቅ ከሆነ በእርግጠኝነት ይሄንንም አሰልጣኝ አብረን ስሙን የምናነሳ ይሆናልና ሲዝኑ በአርሰናል በስኬታማነት በዋንጫዎች የሚጠናቀቅ ከሆነ በአርሰናል ስማቸው በወርቅ ብዕር ከሚጻፍላቸው ሰዎች መካከል ከአርቴታ ቀጥሎ ሌሎች ሰዎችን ስናነሳ ጋብርኤል ሄንዚንም አብረን የምናነሳው የአርቴታ ስታፍ አባል መሆኑን እየተመለከትን እንገኛለን። ስለዚህ ሰው ምን ሀሳብ አላችሁ? የአርሰናልን መከላከልስ በተመለከተ ምን ኮሜንት አላችሁ? ኮሜንት መስጫው ለእናንተ ክፍት ነው። ሀሳቦቻችሁ ልታጋሩ እንችላላችሁ። ዛሬ ምሽት እንግዲህ 2:45 አርሰናል በባይ አሬና ወሳኝ ጨዋታውን ከባየር ሌቨርኩሰን ጋር በ16ቱ ጥሎ ማለፍ የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ጨዋታውን አርሰናል የሚያከናውን ይሆናል ማለት ነው።